ሩሲያ ሞስኮ ክሬምሊን ውስጥ ትገኛለች። በድሮን ጥቃት የደነገጡት የክሬምሊን ታላላቅ የደህንነት ህንጻዎች አቧራውን ጠረግ ብታደርጉት የዩክሬንን ስም ታገኛላችሁ ብለዋል። በማን እንደተደፈረች ታውቃለች የምትባለው ሩሲያም አሻራውን አደማምቃ ለክስ አቅርበዋለች። ኪየቭ የመታችኝ ግን ከግብረ አበሮቿ ጋር ሆና ነው ባይናት ሞስኮ። ኪየቭ ደግሞ በጭራሽ እያለች ነው ከድንበሬ አልፌ የምተኩሰው መሳሪያ የለኝም በሚል የቅኔውን ፍቺ አክብደዋለች። ታዲያ ክሬምሊንን ማን መታት? ድሮኖቹስ የማን ናቸው? የክሬምሊን የድሮን ጥቃት ትክክለኛ የኪየቭ እርምጃ ወይስ በሞስኮ የተቀነባበረ ድራማ? ከትንታኔው ጋር ሶዶ ለማነኝ። ለመካሰስ እምብዛም ያልተራራቁት ሩሲያና ዩክሬን የክስ ዶሴውን ቀይረው ተከስተዋል። ከሰሞኑ የዓለማችን ግዙፉ ሀገር ሩሲያ ከአውሮፓ ሁለተኛዋ ግዙፍ ምድር ዩክሬን ጋር ያደረጉት ያለው ጦርነት ከሰሞኑ የመቼት ለውጥ ያደረገ ይመስላል። ጥያቄው ግን የመልሶ ማጥቃቱ ጨዋታ ከምኔው ከ4300 ኪሎ ሜትሮች በላይ ተጉዞ ክሬምሊን ደጅ ደረሰ ነው። በመላው ዓለም ጥቂት ለዛውም የሐሳብ ደጋፊዎችን ብቻ ይዛ ማንንም አልሰማም በሚል በዩክሬን ከተሞች የጦር አረር የምትመዝ ሩሲያ እዚህ በቅጥሯ የሚደርስባት ለግድያ የቀረበ ጥቃት ግን ሚስጥሩ እስካሁን ሊፈታላት አልቻለም። ሞስኮ የደቡብ ምስራቃዊ ዩክሬን ከተሞችን ሲያደበይ የቆየውን ጦርነት በቀጥታ ወደ ዓለማችን ግዙፏ ሰሜን እስያዊት ሀገር ሩሲያ ቤት የወሰደችው ራሷ ዩክሬን ሳትሆን ዋሽንግተን ናት በኪየቭ በኩል አድርጋ ትላለች። ከ430 ቀናት በላይ ያስቆጠረውን የዩክሬን ጦርነት ከጀመረች ጊዜ አንስቶ ከ30 ጊዜያት በላይ ሰው አልባ አውሮፕላኖች የክሬምሊንን አናት ዞረዋል። ባሳለፍነው ሳምንትም ሁለት የዩክሬን ድሮኖች የድንበር አካባቢ ግዛቶችን መተው ሳያበቁ ቤተ መንግስቴን ደፍረዋል ብላለች። ዩክሬን ድሮኖቹን አስታጥቃ የላከችው የሩሲያውን ፕሬዝዳንት ቭላዲሚር ፑቲን በመኖሪያቸው ሳሉ ለመግደል በማቀድ ነው። ይህ ሙከራም በዩክሬን የተፈጸመ እንጂ የታቀደ አይደለም ያለችው ከዚህ ተነስታ ነው ሞስኮ። ነገር ግን የቀድሞው የኬጂቢ ሰላይ ያሁኑ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በክሬምሊን አልነበሩምና ያለ ኢላማ የመጡት ድሮኖች በሩሲያ አየር መከላከያ ኢላማ ውስጥ ገብተው ተመተዋል። ያም ባይሆን ፑቲን የዓለማችን ባለ ጥብቅ ደህንነትና ወፍ የማያሳልፍ በቃላቸው ከሚባሉት መሪዎች ውስጥ አንዱ ናቸው። ይሁን እንጂ በሞስኮ ሹማምንት ህንጻ ላይ ደረሰ በሚል የተሰማው የጥቃት ሙከራ ከዚህ በተቃራኒው የክሬምሊን ጥበቃ እንዴት ያለ ቢሆን ነው በሚል የጋዜጦች ርዕሰ አንቀጽ መሆኑ አልቀረም። ይህ ፈጽሞ እኔ ያደረኩት አይደለም የምትለዋ ዩክሬን አሁን በራሴ ግዛት በከተሞቼ የሚወርደውን የጥይት ዝናብ የማስቆምበት እንጂ ከድንበር ተሻግሬ የምተኩሰው የለኝም ስትል በፕሬዝዳንቷ በኩል እወቁልኝ ብላለች። እንደ ፕሬዝዳንት ዘለንስኪ ከሆነ ዩክሬን ፑቲንን አይደለም ክሬምሊንን የመምታት ፍላጎት የላትም። ግን እውነታው ከቅርብ ወራት ወዲህ በሩሲያ ብቻ ሳይሆን ሩሲያ ዩክሬን ውስጥም በተቆጣጠረቻቸው ቀጠናዎች ላይ በዛ ያሉ የድሮን ጥቃቶች ማስተናገዷ ሲሆን ግራጋቢነቱም ከፍ ያለ ሆኗል። በዩክሬን አቅራቢያ ንብረትነቱ የሩሲያ የሆነ የነዳጅ ድፍድፍ ማጣሪያ ባልታወቀ ድሮን ድባቅ ተመቷል። ተመቶ እስኪጣል ድረስ የሶስት ሰዎች ነፍስ የበላው የኪርቪስክ ከተማው የድሮን ድብደባም የዚህ ወር ክስተት ነበር። ከሞስኮ በቅርብ ርቀት በሚገኘው ጉዝባቶቭ ተብሎ በሚጠራው አካባቢ የንጹሃንን መገልገያ መሰረተ ልማት አውድሞ የተጣለው ድሮንም እቅዱ ሌላ እንደነበረ የሩሲያ ከፍተኛ የመንግስት ባለስልጣናት ገልጸዋል። በእርግጥ የዩክሬን ፍላጎትም በሩሲያ የነዳጅ ክምችት ላይ ይበረታል። ወትሮስ ጦርነቱ ከጀመረበት ጊዜ አንስቶ ድሮኖችን ትጠቀም የነበረችው ሩሲያ ብቻ ነበረች ወይ ከተባለ አይደለም ነው መልሱ። ነገር ግን ሩሲያ ዩክሬን ላይ የምትጠቀማቸው ድሮኖች ኢራን ሰራሽ ናቸው። የድሮን ተመራማሪው ስቴቭ ራይት ለቢቢሲ እንዳለው ሩሲያ በዩክሬን በኩል በሚደረጉ የድሮን ጥቃቶች ኢላማ ውስጥ የመግባት ከፍተኛ እድል አላት። በተለይ ዋና ከተማዋ ሞስኮ ከድንበር 450 ኪሎ ሜትሮችን ብቻ የምትርቅ በመሆኑ ከአውደ ውጊያ በሚለቀቁ ድሮኖችን በቀላሉ ልትጋለጥ ትችላለች ይላል ተመራማሪው። የዩክሬኑ ዲጂታል ትራንስፎርሜሽን ሚኒስትር ሚካኤሎ ፌዶሮቭ ደግሞ በቅርቡ አር18 ተብሎ የሚጠራና ከኪየቭ ሞስኮ ደርሶ መመለስ የሚችል ድሮን ገዝተናል ማለታቸው በዚህ ላይ ሲጨመር ከሰሞኑ በክሬምሊን ሰማይ የታዩት ድሮኖች ከየት እንደመጡ መልስ ሰጪ ነው። በዚህ መዘዘ ብዙ የክሬምሊን የድሮን ጥቃት ሳቢያ ለወትሮም የማይረጋው የና አሜሪካና ሩሲያ የፖለቲካ ባህር እንደገና በሌላ ማዕበል እየተናጠ ይገኛል። ከኪየቭ ጀርባ በጥቃቱ አቀነባባሪነት እጇ እንዳለበት የተጠረጠረችው ዋሽንግተን ለሞስኮ ክስ የሳታማኝ ብላን መልስ ሰጥታለች። አሜሪካ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ዩክሬን ፑቲንን ልትገድል ነበር
ነበር የሚለውንም ሆነ ሀገራቸው በወንጀላ የቀረበችበትን ጉዳይ ዋጋቢስ ብለውታል። ሩሲያ ሐሰተኛ ወሬ ፋብሪካ ነው የምታስወራው የምትለው አሜሪካ በዚህ ሐሳብም ከዚህ ቀደም ሞክራ ሳይሳካላት እንደቀረው በግልባጩ ማለት ነው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪን እንደገና ለመግደል ሽፋን እንዲሆናት ነው የሚል አቋምም ወስዳለች። ሩሲያ አሁን በሞስኮ በተለይም ለሁለት ቀናት ወታደራዊ ሰልፍና ቆጠራ በማድረግ ላይ መሆኗን ተከትሎ በሰማዩዋ ምንም አይነት የድሮን በረራን አግዳለች። የዓመቱን የድል ቀን በማስመልከትም ሰፋ ያለ ትዕይንተ ጦር ምናልባትም ለወሬ ያህል አድርጋለሁና እንደ ሰሞኑ አይነት የአየር ክልሌን ጥሶ የሚያንዣብብብኝን ድሮንና መሰል የጸጥታ ስጋት የሚያጭርብኝን ሁነት በመለከት እንኳን ለዩክሬን ለወዳጆቿም አልመለስም ብላለች።